ቲዲኤፍ ከሆንክ እኔ የምደግፈው ቲዲኤፍ የትግራይን ህዝብ ጥቅምና ፍላጎት የሚያስከብረው በዚህ ነው በለኝ እንጂ ህዝቡን በሙሉ ቲዲኤፍ አታርገው። ህዝቡን በሙሉ ቲፒኤልኤፍ አታርገው። 1% ቢሆን ቲፒኤልኤፍ ያልሆነ ህዝብ አለ። 1% ቢሆን 1% ቢሆን ፋኖን ማይደግፍ የአማራ ብሔር ተወላጅ አለ። ስለዚህ ስለ 1% ስትል ስለ 1% የኦሮሞ ብሔር ተወላጅ ስትል እንደምትደግፈው ፓርቲ ነው ማውራት ያለብህ። ኦነግ ከሆንክ እንደ ኦነግ፣ ብልጽግና ከሆንክ እንደ ብልጽግና። አሁን አንተ እንደ ትግራዋይ ሆነ ነው ተጠቂ የምትሆነው። እነሱ ደግሞ እንደ አማራ ይመልሱላል። ዊዝን ፖለቲካ ፓርቲስ ወይም ደግሞ በትጥቅ ትግል እንደሚያራምዱ መሆኑ ይቀርና ህዝብ ለህዝብ ይሆናል ውይይቱ። ይሄ ደግሞ የሰለቸ የሚደብር ክርክር ነው የሚሆነው። ሌላ ቦታ የሰለቸን ነገር ማለት ከእናንተ አይጠበቅም። ለዛ ነው ቶሎ ምጫነና በሚቀጥለው ስትመጣ ጆሲዬ በተደጋጋሚ ስትገባ አይቻለሁ። ይሄ ሁለተኛ ነው ምናምን ነው። ቲዲኤፍን ነው የምትወክለው ወይ ቲፒኤልኤፍን ነው ወይ ባይቶና ነው ወይ ሳልሳይ ወያኔ ነው። አንተ እንደምትደግፈው ፓርቲ ነው። የህዝብን ብሶት ነው የምትናገረው። የትግራይ ህዝብ ተበድሏል። ህዝብ መከራ በዝቶበታል። ከገባበት መከራ ሊወጣ የሚችለው በዚህ መንገድ ነው። የሚያስወጣን ደግሞ ቲዲኤፍ ነው። ምክንያቱም በዚህ ነው እንጂ ማለት ያለብህ አማራ ህዝብ ጠልቶናል፣ የአማራን ህዝብ እንበቀለዋለን እያልክ እንደ ህዝብና ህዝብ አታጋጥም ለማለት ስለፈለኩኝ ነው። የነበረው ጀዋር ላይ ነው። ምንም የትግራይ ብሔርተኛ የሆነው ምንም በጀዋር ላይ አላወራም። የሚያሳዝነው ያ ነው። ያን ኦፒኒየን ነበር መስማት የሚያስፈልግ የነበረው ምክንያቱም ቶፒኩ እዛ ላይ ስለነበረ ማለት ነው። ግን ያው አማራ ትግል ላይ ሁሉ የሚንጠለጠሉት ያው ኔክስት ታይም በዛ ላይ ሐሳብ ይሰጣሉ ብዬ ተስፋ አደርጋለሁ። በእኔ በኩል ቅድም ለመጥቀስ ሞክሬያለሁ። የጀዋር መሐመድ እይታ አሁን ያለው ስርዓት አስከፊነቱን በግልጽ ያስቀመጠ ነው። ያ ትራንዚሽን የመጣበትን ትራንዚሽን በግልጽ ተረድቶታል ብዬ አስባለሁ። ትናንትና የኦሮሞ ብሔርተኛ ነበረ፣ ዛሬ የኦሮሞ ብሔርተኛ ነው፣ ነገም የኦሮሞ ብሔርተኛ ነው። የጀዋር መሐመድ እይታ ትናንትና የኦሮሞ ፈርስት ነው፣ አሁን የኦሮሞ ፈርስት ነው፣ ነገም የኦሮሞ ፈርስት ነው። ስለዚህ ከዛ አንፃር አሁን ያለው ስርዓት አብይ አህመድና ተመስገን ጥሩነህ የሄዱበት ያለው መንገድ የኦሮሞን ህዝብ ዋጋ ያስከፍላል። ነገር አብይ አህመድ መጥቶ ኦሮሞ ውስጥ ነው የሚደበቀው። ትናንት የወያኔ ስርዓት የትግራይ ህዝብ ውስጥ ገብቶ የትግራይ ህዝብን ዋጋ እንዳስከፈለው አሁን ደግሞ አብይ አህመድ የሚሰራቸው ወንጀሎች የኦሮሞ ህዝብ ውስጥ ነው የሚገባው ነው። እንደ መንግስቱ ኃይለማርያም ወደ ዚምባብዌ አይደል የሚፈረጥተው የኦሮሞ ህዝብ ውስጥ ነው። ይሄ ደግሞ እንደ ኦሮሞ ህዝብ ዋጋ ያስከፍለናል። ስለዚህ ይሄንን ዛሬውን ወተን መቃወም አለብን ነው። አንዱ ይሄ ንግግር መታረም ያለበት ንግግር ነው። በጣም አደገኛ ንግግር ስለሆነ ለምሳሌ ዋጋ የማያስከፍለው ከሆነ ራሱ ግለሰቡንና ራሳቸው የብልጽግና አመራሮች ነው መሆን ያለበት። ስም እኮ የጠቀሰው ተመስገን ጥሩነህና አብይ አህመድ ብሎ ነው የጠቀሰው። አንተም የትግራይ ህዝብ አሁን እኮ በሌላ አባባል በቲፒኤልኤፍ ሰዎች ምክንያት የትግራይ ህዝብ ዋጋ መክፈሉ ተመሳሳዩ ነገር የኦሮሞ ህዝብ ዋጋ ይከፍላል የሚል ስቴትመንት ነው የሰራው። ይሄ ትክክለኛ ነገር ነው። ኦፍ ኮርስ ዳስ ወር ጀዋር መሐመድ ሲል እኮ ጀዋር መሐመድ ምን ያለው እኮ ጀዋር ያለውን ነው የምትለው? yes ጀዋር ያለውን እኮ እሺ ቀጥለሽ ያ ጀዋር እንደዛ ነው ያለው። ይሄ እሱ ኦሮሞ ፍርስት ስለሆነ ከኦሮሞ ኢንተረስት ነው አንፃር ነው። ይሄ ነገ ከነገ ወዲያ ዋጋ ያስከፍለናል። ስለዚህ እንደ ኦሮሞ ዛሬ ወተን መቃወም አለብን ነው እያለ ያለው። እኔ አንድ የትግራይ ተወላጅ ወጥቶ አብይ አህመድ ከዶክተር አብርሃም በላይ ጋር ሆኖ ወንጀል እየሰራ ነው፣ ነገ ከነገ ወዲያ ይሄ እኛንም ዋጋ ያስከፍለናል ብሎ የትግራይ ተወላጅ ወጥቶ ቢቃወም ዛሬ እንትኑን እንድምታውን እንቀበለዋለሁ ነው የምልህ እንጂ ጀዋር መሐመድ ከአማራ ጋር ስራ አላለም። የአማራን ታጋዮች ከጀዋር ጋር እንስራ አላሉ። አንዳንዶች እንደዛ አድርገው ለማቅረብ ከአማራ ጋር ስራ እያለን እንዳላ አድርገው ለማቅረብ ይሞክራሉ። ነገር ግን አሁን ያለው መንግስት የአማራን ኃይል አዳክማለሁ አሸንፋለሁ ብሎ የዛሬ 2 ዓመት ጦርነት ከፈተ የአማራ ህዝብ ላይ። ያንን ማስፈጸም አልቻለም። ስለዚህ በዚህ ቁልቁለት ጉዞ ያለው አካል አልቲሜትሊ ሲሸነፍ የሚደበቀው የኦሮሞ ህዝብ ውስጥ ነው እያለ ያለው። ስለዚህ ይሄ ደግሞ ዋጋ ያስከፍለናል ነው። ስለዚህ ይሄን ግምገማ በትክክለኛው መንገድ እንደቀረበ ነው የምንረዳው። ሌላ ያነሳው ጥያቄ አለ ቅድም ከሻዕቢያ ጋር እና የህወሓትን እንቅስቃሴ የእናንተስ ምልከታ ምንድነው እንደ አማራ ብሔርተኞች ብለህ ጠይቀህ ነበረ። በትክክለኛው እይታ ካየነው የሻዕቢያ መንግስት ለኢትዮጵያ ያለውን እሳቤ ራሳቸውን የሚገመግሙት ምን አይነት እሳቤ ያላቸው፣ ስለ ኢትዮጵያ ያላቸው ምልከታ ምንድነው፣ ስለ አማራ ያላቸው ምልከታ ምንድነው? ይሄ በእነሱ በኩል ያለ ነው። በእኛ በኩል ያለው ኤክስፔክቴሽን ምንድነው? ከዚህ በፊትም የአማራ ታጋዮች ወጥተው በግልጽ አስቀምጠዋል። ምንድነው ሊያሰራን የሚችለው ከተለያዩ ኃይሎች ጋር ከአማራ ውጪ ያሉ ኃይሎች ጋር የሚያሰሩን ፖይንቶች ምንድናቸው? ኮንዲሽኖች አሉ ወይ? በግልጽ አስቀምጠው ሌዳውን አድርገዋል። እነዛ ኮንዲሽኖች አንደኛው በዚህ በኢትዮጵያ አገረ ግንባታ ላይ ተገንጣይ ያልሆነ የሚለው አንደኛው ኮንዲሽን ተገንጣይ ያልሆነ
የትግራይም ኃይል ሊሆን ይችላል። እኔ የትግራይ ኃይል አሁን ቅድም እንዳለው ወናት የሚለው ሌላ ኃይል እኔ የትግራይ ኃይል ሊኖር ይችላል። የትግራይ ህዝብ አንድ ቃል ቅቡልነት ተሰጠው። ሌላም ኃይል ሊሆን ይችላል። የኦሮሞም ኃይል ሊሆን ይችላል። የአፋርም የሶማሌም እኔ ኃይልም ከሀገር ውስጥም ከሀገር ውጭ በኢትዮጵያ አንድነት ላይ ወይም ደግሞ ተገንጣይነት ስሜት የሌለው አንደኛው ኮንዲሽን ነው። ሁለተኛ የአማራን ትግል ፍትሃዊ ትግል ነው ብሎ የሚያምን፣ ሶስተኛው የአማራን ተጋድሎ ብልጽግና ለማጣል በሚያደርገው ተጋድሎ ላይ ተመሳሳይ አቋም ያለው ብልጽግና ለመጣል ቆርጦ የተነሳ ለዛም የራሱን ኃይል ያደራጀ እነዚህን ኮንዲሽኖችን በዋነኝነት ማየት ያስፈልጋል እንጂ በመርህ ላይ የተመሰረተ ነው። ትናንት ስለ አማራ ያላቸውን አመለካከት ሻዕቢያንም እናውቃለን፣ ሌሎችንም እናውቃለን። ስለ አማራ ያላቸውን አመለካከት በደንብ እንረዳለን። ነገር ግን አሁን የጋራ ጠላት አለን፣ የጋራ ጠላት ኮመን ኤኒሚስ ካለ ድረስ እሱን ለማስወገድ ያላቸውን አቋም በመርህ ላይ የተመሰረተ ይሄ ወዳጃችን ነው፣ አንድ ህዝብ ነን፣ ሰሜናዊ ነን በሚል ትርክት ሳይሆን በመርህ ላይ የተመሰረተ ላይ ይመረኮዛል። ነገሩ እዛ ጋር ነው ያለው እንጂ እንደሌሎቹ አይደለም። ለምሳሌ አሁን ቅድም ተነስቷል የህወሓት አንደኛው ክንፍ ከሻዕቢያ ጋር እየሰራ ነው። ትናንት ጄኖሳይደር ነው ሲለው ከሚለው ኃይል ጋር ማለት ነው። ሰዓት አልቋል። አሌክስ ፋኖ አማራ ዛሬ አራዲካለው እንዴ? ታንክ ዩ ቴዲ አይ ኒድ ሞር ታይም ቢኮዝ ሁለት አጀንዳህንም ሁለቱም በተናጠል ረጅም ሰዓት ተከራክረናል። አሁን ልጁ የወሰደው እንትን አለ የተወሰነ ኮምፕሮማይዝ ታደርግልኛለህ ብዬ አምናለሁ። አራት ደቂቃ አንድ ጎበዝ እናያለን። ያየህ እንትን ትለኛለህ። ታንክ ዩ። በነገራችን ላይ እኔ የትግራይ ኢሊት ለምን ፕራግማቲክ እንደማይሆን አይገባኝም። ያው በዘፈን በምናምን የጎለበተ ጀብደኝነት ስላለ ነባራዊ ሁኔታን የመረዳት አቅማቸው በጣም ደካማ ነው። ባለፈው ያንተ ትግል ላይ ፎከስ አድርግ። እሱንም እንደዛ ሳይሆን አይ ጥያቄ ተነስቷል። እኔ ትግል ላይ ነው ያነሳቸው ጥያቄዎች ከበር መደረግ ሳለባቸው ያው አድቮኬሲ ስለሆነ እና ባለፈው 30 ቢሊዮን ዶላር ከሀገር የሸሸ ሀብት ይዞ የሀገሪቱን 80% ትጥቅ ይዞ ያን ያክል ዝግጅት ተደርጎ ያላሸነፈ ኮዝ አሁን ባይ ዘ ዌይ አሁን ያለው የትግራይ ኢሊት ሚና ከሲዳማው ከሱማሌው በታች ነው። የመንደር ምንሻ ነው ህወሓት የሆነው። በቃ ከዛ ያለፈ ሚንትን የለውም፣ ቫልዩ የለውም። ዝም ብሎ ፎከስ አድርግ። አሁን ያንተ ላይ ፎከስ አድርግ። ጆሲን ያልኩትን እሱ ያነሳቸው ነጥቦች ከበር አደርጋለሁ። ፕሊዝ ጊዜን ልጠቀም። ይቅርታ እኔ ህዝብ አልተሳደብኩም። ፕራግማቲክ የሆነ ተሳድባል እያልኩኝ አይደለም። የግድ እሱን ገብቶ ዲባንክ ማድረግ አለብኝ ስለሚል አይ እሱ እኮ በዚህ ልክ ነው ሄደው እና እኔ በዛ ልክ መሄድ አለብኝ። አሁን አማራ ላይ ፎከስ አድርግ። እሺ አይ ዞሮ ያነሳቸውን አነሳለሁ። የወልቃይትንም ኬስ ስለተነሳ ነው። የወልቃይትንም ጉዳይ ቀደም ፕሊስ ነጥቤን እንትን ባልን የወልቃይት ጉዳይ እንግዲህ የወልቃይት ህዝብ ኮዙ ለአማራ ስለሆነ ነው። አማራው የራያ ሌሎችም ጉዳዮችን ለአማራ ስለሆነ አማራው እንትን እያለ ያለው ሙከራ የሚያደርግ ካለ በዛ አካባቢ ከዚህ በፊት አንድ እግሩን አጥ ይሆናል። አሁን ሁለተኛ እግሩን የማጣት ፍላጎት ከሌለው በስተቀር የመንደር ምንሻ ነው። ምንም ማድረግ አይቻልም እና ብዙ ነባራዊ ሁኔታውን እንረዳ። ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ የትግራይ ኢሊት የሚኖረው ሚና ከአማራው ጋር አብሮ በመስራት ነው እንጂ ሊያተርፍ የሚችለው አማራውን በጠላትነት ስለው የሚያደርገው እንቅስቃሴ ምንም ውጤት እንደማያመጣለት ተረድቶ በግልጽ ነባራዊ ሁኔታውን ወይም ፕራግማቲክ ፖለቲካ ጠየቀውትን ጆዋር የምን እየነገረን ነው? የአማራው ፖለቲካ ጠንክሮ ሲመጣ እኔ ነኝ the best alternative you have ከኔ ጋር አውሩ ነው። አሁን የአማራ ፖለቲካ የኦሮሞ አላያንስ ይፈልጋል። ጤነኛ የኦሮሞ ብሔርተኞች ጋር አብሮ መስራት አለበት። ይሄንን ኤክስፔክት ያደርጋል። ስለዚህ ጆዋር ሪሌቫንት ተደራዳሪ ሆኖ እየመጣ ነው። አብይ ጠላታችሁ ከሆነ በኦሮሞ ፖለቲካ ውስጥ ከዚህ በኋላ ዲተርሚንድ ፎርስ መሆነው ኦልተርኔቲቭ ኃይል እኔ ነኝ፣ እኔ ጋር ስሩ እያለን እየነገረን ነው። አይተነው በማናቅ መልኩ እንትን ያለና ጆዋር ራሱን ለመሸጥ ካለፉት 2-3 አመት ከእስር ቤት ወደዚህ አይታችሁት ከሆነ ሞር ኢትዮጵያኒስት ሆኖ ታይቷል። ሞር ኢንክሉሲቭ ለመሆን እየሞከረ ነው። ግን እየነገረን ያለ አሁን ይሄ የምናየው ንግግር አማሮች እኔ ጋር አውሩ እያለን ነው። ሰሜን ወሎ ግን ዛሬ በአዲስ አበባ በድሬዳዋ እና በሌሎች ሀገሪቱ ከተሞች በናዝሬት ከፍተኛ ረሃብ፣ የከተማ ረሃብ፣ ዝም ያለ ረሃብ እንዳለ ይሰማኛልና በግልጽ መድረክ እንደዚህ ቴዲ አይነት ቤቶች መድረክ እየሆናችሁ ረሃቡ ተገልጦ ወጥቶ ለህዝባችን መድረስ ያለብን ይመስለኛል። አንድ እንደውም ትልቅ አጀንዳ አድርገን እንድሰራበት ፈልጋለሁ። እንኳን ምርት ደም ነው ያለው፣ ስጋ ሞት ነው ያለው እንጂ ምርት የሚባል ነገር የለም። አረጋ ከበደ ጀስት በል ተብሎ ፕሮፓጋንዳ ነው የሚያወራው። ረሃቡን ለመሸፈን የሚሰራ ዜና ነው። የብልጽግና የፕሮስፐሪቲ ፖለቲክስ
ባድ ቲንግስ ሃፕን ሲያደርግ ጥሩ ድሬስ አድርግ፣ ጥሩ ወሬ አውራ፣ ያንን መጥፎውን ነገር ግን አትናገረው። ይሄ የፕሮስፐሪቲ ፖለቲክስ የብልጽግና ፖለቲካ የሚባለው ፖለቲካ ነው። ይሄ አብይ አህመድ በጣም ሰው በተገደለበት ጊዜ ጉብኝት የሚሄድበት ምናምን ጥሩ ነገር የሚያሳየው ግን ይሄ የስንዴው በጣም ክሪቲካል ስለሆነች አንድ ደቂቃ ውስጥ እዚህ ላይ ልሄድበት። የስንዴው አምቢሽን ኢትዮጵያን ወይም ምስራቅ አፍሪካን የዩናይትድ አረብ ኤምሬትስ ባክያርድ ማድረግ ያስፈልጋል። ኦርጋኒክ ፉድ ማምረቻ ማድረግ ያስፈልጋል። እና ጤፍ አይበላም የዩናይትድ አረብ ኤምሬትስ ወይም የሚመጣ ያለም ዳጉሳ ወይም ሌላ በቆሎ አይበላም። አበባ ውስጥ ምንም ችግር የለም። ሰቀቀን አለ ምናምን የሚባለው ውሸት ነው። እኔ አዲስ አበባ ነው የምኖረው። በፈለኩት ሰዓት እስከ 6 ሰዓትም 7ም 8 ሰዓትም እንደፈለከ መንቀሳቀስ ትችላለህ። ግን መታወቂያ ካርድ መያዝ ያለብህ መታወቂያ ካርድ ለአንተ ሳይሆን ለዜጋው ነው። አንተማ ጥበቃም ሊኖር ይችላል፣ ኮልትም ሊኖር ይችላል። ግን ዜጎች ልክ እንዳንተ በነፃነት ይዘዋወራሉ። በደንብ እኔ ስለማይኮ ነው 3 ሰዓት 4 ሰዓት 5 ሰዓት ላይ አዲስ አበባ ላይ ብትወጣ በነፃነት ትንቀሳቀሳለህ። ከፍተኛ የሆነ ሴኩሪቲ ነው ያለው። ምንም አይነት የሚያሰጋ ነገር የለም። አዲስ አበባ ውስጥ በተደጋጋሚ ጥቃት ለመፈጸም የተንቀሳቀሱ ኃይሎች በቁጥጥር ስር ውለዋል። ከፍተኛ ደህንነቱ የተጠበቀ እንቅስቃሴ ነው ያለው። ማንም ሰው አዲስ አበባ ውስጥ ምንም ነገር ማድረግ አይችልም። ዜጎች ላይም የሚደርስ ነገር የለም። በሰላም ወጥቶ በሰላም እየገባ ነው። አብዛኛው ፕሮፓጋንዳ ነው እየተወራ ያለው፣ ውሸት ነው። አዲስ አበባ ሰላም ነች፣ በሰላም ነው የምትኖረው። ምንም ፕሮብሌም የለም። ለነዋሪዎቿ ምቹ ነች። ብዙ ነገር ተስተካክሏል። አዲስ አበባ ዙሪያ ላይ ወጥተህ ተዝናንተና አዲስ አበባ ዙሪያ ላይ ዜጎች ታገቱ ሲባል ራሳቸው በመንግስት ሚዲያም አንዳንዴ የመንግስት ሰዎችም ሲናገሩ እንሰማለን። ኢቭን የፖሊስ ኮሚሽኑ የዛ ቡራዩ አካባቢ እንደተገደለ ሰምተናል። ከጠቅላይ ሚኒስትሩ ቢሮ ወኪንግ ዲስታንሰር ይሄ ታራኬት ነው የመጣው እገታ ግድያ ምናምን እሱ አዲስ አበባ አይደለም። ስለ አዲስ አበባ አይደለም የነገርክኝ። አዲስ አበባ ሌላ ማወቅ ቡራዩ ሌላ ማወቅ። አዲስ አበባ ውስጥ እገታ የለም። ኦሮሚያ ነው እሱ፣ ኦሮሚያ ክልል ነው እንጂ አዲስ አበባ አይደለም። ስለዚህ እናንተ አዲስ አበባ ነው የምታስተዳድሩት እንጂ ከአዲስ አበባ ነው። አዲስ አበባ ስላልኩ እኮ ነው አዳነች አቤቤ የተናገረችው ስለ አዲስ አበባ ብቻ ነው። ኦኬ ኦሮሚያ ልዩ ዞን ቢሆንም ብዙ ችግር የለም። አንዳንድ ችግር አያጋጥምም አይባልም። ኤኒዌር ችግር ያጋጥማል። ግን አዲስ አበባ ዙሪያ ያሉ ሸገር ሲቲ ውስጥም ምንም አይነት ብዙ ችግር የለም። ብዙ የደህንነት ችግር ብዙ የለም። ፒስ ሰላም ነው። አዲስ አበባ አካባቢው የደህንነት ችግር ብዙ የለም ማለት ምንድን ነው? በመጠኑ ቢሆን አለ ማለት ነው ወይስ ነው ማለት ነው? ምን መሰለህ አይደለም። አንዳንድ ችግር አንድ ሰው የሆነ ሰው ሊጋጭ ይችላል። የሆነ አደጋ ሊያጋጥም ይችላል። ከአደጋ ፍሪ አይሆንም የትም ዓለማችን ላይ። አንድ አደጋ በተፈጠረ ጊዜ ሙሉ ከተማው ላይ እንደተፈጠረና በቃ ከተማዋ ኮላፕስ እንዳደረገች ነው የሚወራው። በተለይም የመንግስት ተቃዋሚ